ይባሳል ቻጃቢ ጀነራሉን ቢገለው አንተ ጀነራሉ ሲወጋይ ስለነበረ ከጀነራሉ ጋር ስለሆን ያብይ ወዳጅ ስላልነበርክ ለምን ይባላል እንዴ ምንድነው ነገሩ ማለት ነው ትርጉም ስለዚህ የኛ ግልጽነት ያለው የኛ ዓላማ ያለው የኛ ዳር መድረስ ያለው መጀመሪያ በየትኛውም ጊዜ አጋርነት ሲፈጠር የራስህን ሐሳቦችና እምነቶች ይዘህ እንጂ ከማመን ካለማመን ከመውደድ ከመጥላት ጋር ግንኙነት የለውም ያ ከሆነ እንደውም ስትራቴጂ ነዳፊው ሰውዬ ተጠልፏል ካንሰር ናቸው እነዚህ በሽታዎች ብያለሁ እኮ ወንድማሌ መጀመሪያ ስንነሳ አንድ አካል ፍራቻ ካለበት ጥላቻ ካለበት ፍቅርም እንኳን አይሆንም አልኩ እኮ ምንድነው የአሜሪካን የኒኩለር ቴክኖሎጂ እኮ ለራሻ አሳልፈው የሰጡት እኮ ራሳቸው አሜሪካኖች ናቸው አይደል ሀገራቸውን ክደው ስለዚህ ደህንነት የሚያስፈልገው ለዚህ ነው ራስ ውስጥም ሚትን የሚፈጥር አካል ሊኖር ስለሚችል ስትራቴጂ በምትነድፍበት ጊዜ በሁሉም አቅጣጫ ነፃ ሆነ ችግሩን ብቻ በማየት ነው አሁን ያማራ የህልውና ትግል አለበት መዋቅራዊ የሆነ ችግር አለበት ይሄን ችግር ደግሞ ሰብስቦ የያዘው አራት ኪሎ ያለው ነው ይሄንን ለመዋጋት በሚደረግ ትግል ውስጥ ጠብታ ያህል ማስተዋጽኦ የሚያደርግ ኃይል ካለ የራሴ ህልውና በእጄ መሆኑ እንደተጠበቀ ሆኖ ከማንም አካል ጋር ይሄንን አካል በዲፕሎማሲም በፖለቲካም በወታደርም ከሚያዳክም ኃይል ጋር አብሬ እሰራለሁ ማለት ምንም አይነት ሌላውን ከማመንና ከመውደድ ጋር ግንኙነት የለውም ፖለቲካ ስትራቴጂ ሲነደፍ የሚለውን እንደው አጥብቀው መያዝ አለባቸው ማለት ነው ይሄንን ምሳሌ ከፈለጉ የህዋትንና የኤርትራን ግንኙነት ይሁት እስከ ትናንትና ድረስ የነበረው ነገር እስከ ትናንትና የነበረው ፕሮፓጋንዳ ይሁት ታዲያ እነሱ ሞኞች ስለሆኑ ነው ሁለተኛ አንድ አካል በአንድ ወቅት የነበረው ጉልበት ሁሉ ጊዜም ደግሞ እዛው ላይ ያለ ልክ ህዋትን ጂኔስ አድርጎና ከልክ በላይ መፍራትም እኔ አማራን መናቅ ነው የሚመስለኝ በግልጽ አነጋገር እንደው ህዋትን ማክበርም ምናምንም አይደለም ራስን ማዋረድ ነው የሚመስለው ህዋቶች ተንኮል ሲያስቡ የአማራ ህዝብ የሁሉ ህዝብ ቁጥር ያለው የሁሉ የተማረ ሰው ያለው የሁሉ እውነት ያለው ዛሬም በጦርነት ከደቀቀ በኋላ የህዋት ኤሊት ከተከፋፈለ በኋላ አማራ ንቃት የማንነት ንቃት ካደረገ በኋላ ፍትህ ያለው ህዋት ተመልሶ ልክ በ1983 እንደነበረው የቀዝቃዛው ጦርነት ማክተሚያ ላይ ከጫካ በተለያዩ ኃይሎች የአይዲዮሎጂ ጦርነት ሲያበቃ በነበረ ሁኔታ የኢትዮጵያንም ሁኔታ የህዋትንም ሁኔታ የዓለምንም ሁኔታ በዛ ሁኔታ የሚረዳ ሰው አለ ይሄ አሁን ትክክል በዛን ጊዜ የነበረው ነባራዊ ሁኔታና አሁን ያለው ሁኔታ አንድ አይደለም እና ህዋቶች ሁሉ እንደው እንዳንድ ምሳሌ እንውሰድና በጦርነት ስልት ከሆነ እኮ እውነቱን ለመናገር ብዙ ኃይልና ብዙ ወታደራዊ ልምድ የነበረው ደህንነቱንም የኢትዮጵያን ሁኔታ ያሉትን ፎልት ላይኖችና ግጭት መፈጠሪያዎች ሁሉ የሚያውቁ የፌደራል መንግስቱን አሰራር ሁሉ የሚያውቁ ዓለም አቀፍ ግንኙነት ሁሉ የነበራቸው በኋላም ሰሜን ሸዋ ድረስ መጥተው የነበሩ ነው ለምን ተመለሱ ካልክ የነበረው ነባራዊ ሁኔታ ህዋትን መልሶ ከወረደ በኋላ ስልጣን ላይ የሚያስቀምጥ ምንም አይነት ነባራዊ ፖለቲካዊ ሁኔታ ስለሌለ ሶ አሁን ያ ሁሉ ነገር አልፎ ተመልሶ ህዋት እኛን ለመውጋት ሙሉ አቅም ሲኖረው እኛ ደግሞ ለመወጋትና ለመከዳት የተዘጋጀን እንደሆነ አርጎ ማቅረብ በራሱ አንደኛ የነበረው ነባራዊ ሁኔታና አሁን ያለውንም በሜሪት መረዳት አለመቻል ነው በሁለተኛ ደረጃ ደግሞ ራስን የማዋረድ ልክ ወይም ደግሞ ሌላውን አጋኖ ከማየት የመጣ በስትራቴጂ ነደፋ ጊዜ መታየት የሌለበትና ካንሰር የሆነ በሽታ ነው ብዬ ነው ማምነው አሁን እኮ እነሱ የሚሉትን ካል አማራውን ባለበት ሁኔታ ከትግራይም መዋጋት አለበት ከኦሮሚያ መዋጋት አለበት ከሻቢያም ጠላት ነው ማለት አለበት ከሱዳንም ጋር ጠላት አለበት ስለዚህ ብቻውን መሄድ አለበት ማለት ይሄ አሁን ፖለቲካ ነው እነሱ የሚሉትን እናደርግ ከተባለ ማለት ይሄ አሁን የእውነት ከልብ የመነጨ ነገር ነው ይሄንን እኮ ብትለው ብርሃኑ ጁላ ስታይ ብሎ አጨብጭቦ ደግ አደረክ ነው የሚለው አንድ ፖለቲካ የሚል ኃይል አጋር ማሰባሰብ ነው ያለበት ወይስ አጋርን መካድ ነው ያለበት ወይስ አሁን በምንገኝበት ሁኔታ እንደዚህ ማድረግ ለኢትዮጵያም ለአማራም ይጠቅማል የሚሉ ሰዎች ማለት ነው እኔ በእነዚህ ሰዎች ምንድናቸው ካልከኝ በተለያየ ምክንያት ራሳቸውን ወይ ከብልጽግና ጋር አሰልፈዋል ወይ አንዳንድ ጊዜ ብቅ ድርግም እያሉ የተናበደ አመለካከት ይዘዋል ወይም ደግሞ የአማራን የህልውና ትግል ከልባቸው አያምኑበትም አሁን አብይ እንደውም ጥሩ መንግስት ነው ብለው በልባቸው ያምናሉ ከዛም ያለፈው የራሳቸው ፍላጎትና ምኞት ወይም ደግሞ ጥቅም ከአማራ ፍላጎት በልጦባቸዋል ለምን ፊት ለፊት መጥተው አይከራከሩም ስለዚህ እኛ መያዝ ያለብን አሁን ምንድነው ካልክስ እንደነዚህ አይነት ሰዎች ለትግሉ ጸር መሆናቸውንና አደፍራሽ አበላሽ ስፖይለር መሆናቸውን አቀን አስፈላጊነቱ ላይ ደግሞ ደጋግሞ የነሱን ነገር ይዘን መሄድ ሳይሆን የሚያስፈልገው ህዝቡ ቅድም እንዳለው በፍርሃት በድንጋጤ ነገሮችን ከልብ ካለማየት የህዋት ያደረሰው በደልና ቁስሉ እስካሁን ትኩስ ስለሆነ አንዳንዱ ሰው በውል ነገሩን ባይገነዘበው የሚያስገርም ስላደለ ያንን ኃይል ደጋግሞ በማስተማር እንጂ የነዚህን ሰዎች ነገር መስማት አያስፈልግም ምክንያቱም ከብልጽግና ፕሮፓጋንዳ ጋር አንድና ያው ነው የነዚህ ሰዎች ፖለቲካ አንድና ያው ነው ስለዚህ እነዚህን ሰዎች ምን ብለን ነው እንደ ቁም ነገር አድርገን ደግሞ ሰዎችንም እናውቃቸዋለን እውነት ለመናገር ከየት እንደሚመነጭ ሀሳቡ ይታወቃል ለምን ብለው ይጠፋሉ ወይም ደግሞ ፋኖ እንዲከፋፈል ለተቀን ሲሰሩ ይቆያሉ ፋኖ ሲክድ ደግ አደረገ ይላሉ ከዛ በኋላ ምንድነው ያንን ለማሻሻል የሚያደርገውን ጥረት ሁሉ ደግሞ ሌላ ጭቃ ቀብተው ለማበላሸት ይፈልጋሉና these guys are totally spoilers አቶ ልቃል ሰማያዊ ፓርቲ ስታቋቁም እንደው ምንም ይሁን ምንም ሰው ከሰይጣን ጋር ሊቃወመው ከወጣው ጋር
አጠፋዋለሁ ብሎ ያንን ሰው እየወቀሰ ለኛ የተዋወቀው አቶ ይልቃል ከዛ ከቀጥቃጩ ጋራ ሄጄም ቢሆን እገባለሁ ያለው የብልጽግና ስርዓት ላይ ጀነራል አበባው አለ፣ መቼም ወይዘሮ ዝናሽም አሉ። ያው ይሄ ብሔር የሚለው ሲጀመር አጋንንታዊ ማንነት የተዋረሳቸው በሽተኛ የሆኑ ሰዎች የማይድኑ ካልሞቱ መቃብር ውስጥ ካልገቡ በስተቀር ለዓለም ለሰው ልጆች ሁሉ ክፋትንና ነውርን ማስፋፋታቸው በሽታን ጥፋትን ማስፋፋታቸውና ማባዛታቸው የማይለቃቸው የተረገሙ የፉኝት ልጆች ወይም ሙቀጫ ልጆች የሚባሉት ሰዎች ስለሆኑ እንጂ ከብልጽግና ጋር ተመስገን ጥሩነህ አማራ አይደለም፣ ወይዘሮ ዝናሽ አማራ አይደለችም። በዚህ በበሰበሰው በዘረኝነት ጎጥ እንኳን ማለት ይሄን እነዚህ የበሰበሱ ሰዎች በሚያወሩት የብስባሽ ቋንቋ ዘረኝነት መቼም በዓለም ላይ ራስን ነጥሎ በራስ ላይ ነዳጅ አርከፍክፎ ራስን ለማቃጠል የሚጣደፉበት ማንም ሰው ቢሆን ከመገላገል ይልቅ ሌላ ነዳጅ እየጨመረ እንዲያቃጥል የሚያደርጉበት ነው። በጣም ርካሽ የሚባለው ረሰንት ታይም በአሁኑ ወቅት ማለት ነው። እንደ ዘረኝነት በጣም ቆሻሻ ነገር የለም። ይህም በመጠቃቀም በተገለጠ በመጠቃቀም ጀምሮ ለጥፋትም በተጠቀሙበት በዘረኝነት ኮረጆ ውስጥ የተወሸቁ ሰዎች እጅግ የተረገሙ እጅግ የተዋረዱ የትም ቦታ ላይ ቢሆን እንደ ሰው ክብር የማይኖራቸው መሆናቸውን በራሳቸው አምነው የመሰከሩና ራሳቸውን በራሳቸው ያጠፉ ውዳቂዎች ሸቀጦች ሆነው ራሳቸውን ለባርነት አሳልፈው የሰጡ በጣም በጣም ድኩማን ናቸው። ለምን እንደዛ ልክ ካላችሁ አንድ ቦታ ላይ በጎ ሀሳብ የላቸው፣ አንድ ቦታ ላይ በራሳቸው ላይ የማዘዝ ስልጣን የላቸው፣ አንድ ቦታ ላይ እርስ በርስ እንኳን ቅን አንደበታቸው ቅንነት አይናገርም፣ መልካምነትን አይናገርም፣ አይመሰክርም፣ አይናቸውም ጥሩ ነገርን አያይም። እድሜ ልካቸውን የሚገለጡት በክፋትና በጥፋት ነው። በዚህ ምክንያት ለውጥ መጣ ብለው ሲያወሩ ስለነበር ለውጡ ከመጣ በኋላ እንዴት እኔ ተወዳዳሪ ተፎካካሪ ፓርቲ ሆኜ እንደው የመጣው ለውጥ እንኳን እኔም ቢበድለኝ እንዴት ለውጥ እንዳመጣ ብዙ ዋጋ የተከፈለበትና ብዙ ዋጋ ያስከፈለኝ ቡድን ጋር ሄጄ እሄዳለሁ። ዓለም ግልብጥብጧ ይወጣታል፣ እዛው ጠፋታለሁ እንጂ ካለው ጋር ለመስራት ምንም ሳልሞክር ከአጥፌ ጋር ብዙ ቆሻሻ ነገር አይ ቲንክ እንደሚባለው ሊሆን ይችላል። እነዚህ የወያኔ ተቃዋሚ ፓርቲዎች በቪዲዮ የሚቀረጽ ነውር ይፈጸምባቸዋል ይባላል። ያ ካልሆነ በስተቀር እንዴት ይሆናል? እንዴት ኮሎኔል ደመቀ ዘውዱን የሚሳደብ አንደበት ያለው ቆሻሻ ሰው ይፈጠራል? የጎንደር ህዝብ እየወጣ የመጣውን ሞቲቭ ታውቁታላችሁ። ያ ምት ለህወሓትና መሰል ባንዳዎች ምን ያህል ራስ ምታት እንደሆነ ያውቁታል። ኮሎኔል ደመቀን ለመስደብ አፉን የከፈተ እንደ ብሔር የሚያወራው ሰው እኔ እኮ እዛ አማራ ክልል ሆኜ ነው የማወራ። እንደውም ቅድም አንድ ፕሮፋይል ስሰራ ያለውበትን ቦታ ገለጠብኝ። ድልካቅ የሚለውን በጀሚናይ ስሰራ ጎንደር ያለውበትን ቦታ ማራኪ ምናምን ብሎ ሎኬሽኑ ሳይቀር ቁጭ አደረገውና እዛ ሆኜ ማንኛውም ነገር እዛ ያለውን ነገር እኮ ነው የማወራ እንጂ ትግራይ ላይ ያለውን ቀድሞ በማውቀው ነው፣ ኦሮሚያ ክልል ላይ ሌሎች በሚነግሩኝ ነው። አማራ ክልል ግን የማውቀውን የማየውን እለት ከእለት የምኖረውን ነገር ነው እያወራ ያለሁት። አለመስማት መብቱ ነው የምለውም ለዛ ነው፣ እርግጠኛ ሆኜ ማለት በጣም እነዚህን ሰምቶ ሰው እንትን ሲል ይገርመና ጀስት የሚከተለው ነው እንጂ ያው የኖረበት የጥፋትና የክፋት አብሮ ያለመሆን እርስ በርስ እያልኩ ከራሴ በውርስ መሬት እህትና ወንድም አያወራም። ከዚህ በላይ ታሪክን ማካፈል አለ እንዴ? ሀቅ
ከዚህ በላይ መመስከር አለን? እንደውም ሌላ ብዙ ታምር ነበር ልሰራ ያሰብኩት። ብዙ ነገር በየመስሪያ ቤቱ በየምኑ እየሄድኩ እኔ የተለያዩ ነገሮች የሚሟሉ መስሎኝ ሰው የሚወድ መስሎኝ ሀቅን በል እንካ ይሄ ለእንደዚህ አይነት ስራ ያግዛል እየተባለ በሚዲያ ላይ ልምድ ያላቸው ሰዎች ሁሉ እያገዙ ኦር ሳፖርት ያደረጉኝ እኔ ተቀምጬ ኦር እንደዚህ ከተለያየ ቦታ ላይ አናላይዝ የተደረጉ መረጃዎችን ብቻ ሳይሆን በአካል ሄጄ ሴክዩርድ ሆኑ በመነጽር ሊሆኑ ይችላሉ፣ በሸሚዝ ቁልፍ ሊሆን ይችላል፣ የሚገጠሙ ካሜራዎች አሉ። አሁን እነሱን እያስኩኝ ብዙ ባለጌ የመንግስት ውስጥ የተሰገሰጉ አገር አፍራሽ ሌቦችን ሁሉ ለማጋለጥ ዋጋ ለመክፈል ነበር ያሰብኩት እንጂ ይሄ ነው እንዴ? ከዚህ በላይ ነበር እኔ ልሰራ ያሰብኩት። የሚያሰራ ሀቅን መናገር አልወደዳለ እንጂ እና እኛ ምናልባት ጉዳዩ ከእውነት ጋር አይደለም። እዚህ ጋር ያላችሁ ሰዎች አደራ ዋጋችሁ እንዳታሳንሱ ብለው ምንም ነገር ይምጣ ነገ ምንም ነገር ይተረክ የእናንተ ውጤት ነው። እናንተ ናችሁ አብራችሁኝ ያላችሁት። ዛሬ ድረስ አብራችሁኝ ያላችሁ ሰዎች ናችሁ ያላችሁት። ነገ ምንም ነገር ቢመጣ ለዛ ስኬት እስከዛሬ ያመጣነውን ድል ሁሉ ያመጣችሁት እናንተ ናችሁ። ምክንያቱም ብዙ ነገር ነው፣ ብዙ ነገር ስላለ ብዙ ነገር ስለሚሆን ይሄን ሁሉ የሚጮኸውን ባንዳና ጽንፈኛ እየጮኸ ራሱ እንዳስቆረጡ ይወዳ እያነቀ ሲገል ድረስ እናያለን። አይዟችሁ፣ በዛ እርግጠኛው ማንም በናቀው መልኩ እዚህ ጋር የምናገረውም ለዛ ነው። ማንም እንዲገባው ስለማልፈልግ ማለት ነው። እና ከአንድ እንትን እዚህ ላይ እንግዲህ በደቡብ አፍሪካ ላይ ያለውን ነገር አጠቃላይ No, siyasaba nje because phela you will never know ukuthi mhlawumbe abantu baplanini ngawe. It's not right ukuthi uzwe nje sekwenzeka yabo. As long as thina sazi ukuthi u-30 June we must act. You can see we're sleeping outside waiting for buses and stuff. We just want to go home. Everyone just want to go home. Of course, it's not easy to go home because we know even in Zimbabwe it's difficult, but we just have to go because we are scared. ይሄ ሁሉ መጉላላት እንግዲህ በደቡብ አፍሪካ የተፈጠረ ነው። ሌሎች ያንን ጨምሮ ብዙዎቹ እዚህ ጋር የሚጉላሉትና አይታችኋቸው ከሆነ እነሱ ወደ ሀገራቸው ለመመለስ እየተጉላሉ ነው ያለው። አሁንም የትኛውን ቦታ ላይ ያላችሁ ፕሊስ ተዋውቁ፣ ተረዳዱ። ቴሌግራም ቻናል የቡድን ውይይት መረጃ የምትለዋወጡበት ክፈቱ። አይ ክፈትን ካላችሁ ሊንክ ፖስት አደርግላችኋለሁ አለ ቻናል ምናምን። ግን እኔ ስለሰለቸኝ በቃ እውነት ዘመን አለው። እኔ ስላልኩ ስለማይወደድ ነው። እኔ ስላልኩ ሰው ምንም ሊል አይችልም። እኔ ስለተናገርኩ ብቻ መደመጥ አልችልም። ወቅት አለው የራሱ። እኔ በእንደዛ ነው የማምነው። እኔ አማኝ ነኝ። ሰው ፈጣሪ ያለው ሰዓት ሲደርስ ይሆናል እና እኔ ላስተዋውቅላችሁ አልኩ። እዚህ ጋር ስልክም አለ። በዚህ ስልክ ላይ በዋትስአፕ ላይ ኮሚኒኬት ማድረግ ትችላላችሁ። የትኛውም ቦታ ላይ ያላችሁ ተጠቃቀሙ፣ ተጋገዙ። እድሉ አለ። ቅንነት ይኑረን። ከዛ ውጭ ደግሞ አስመሳዮች አሉ። አዛኛ እንምሰል። መርዳት በምንችልበት ሰዓት ሳንረዳ እንደዚህ የሚል ነውና ያው የህወሓትና የፋኖ ጉዳይ ያው ለጥፋት የተጣመረ ነው። የፈለገውን መጣመር ይችላል። ግብፅንም ሌላም ማንኛውንም አገር አሰልፋችሁ መምጣት ትችላላችሁ። ከጽንፈኝነት ከፋኖ ከሸኔ ከህወሓት ከሻቢያ ጋር አለን የምትሉ ሰዎች ከግብፅ ከሱዳን ጋር በፈለጋችሁት መምጣት ትችላላችሁ። በሚገባ አናታችሁ ተመታችሁ እንደምትጠፉ ኢትዮጵያ ስሟን በክብር ሰማዩ ላይ እንደምትጽፍ ጉባለች ኢትዮጵያ ያውቃል። እሱን ስራ በኃላፊነት ይሰራል። የሰቦች ስርዓት ከጉባለች ኢትዮጵያ በታች ነው። ከጉባለች ኢትዮጵያ በታች የሰቦች ስርዓት ምን ማለት ነው? አይን ያለው ያውቃል። የእናት የአባቱ ኢትዮጵያዊ የሆነ አስተውሎት ያለው የተረጋጋ ማንኛውም ኢትዮጵያዊ ይሄ ይገባል።
ቀልቦ የተሰለበ በባንዳነት የተረገጠ ራሱን የሸጠ በታሪካዊ ጥላቶች ውስጥ ራሱን አዋርዶ ለነሱ ሸቀጥ አድርጎ የሚሸጥ ሰው ደግሞ ይሄ አይገባውም። በመልፌም ብትወጉት አይገባውም። ይሄ ምስጢር ዋናው ከማሸነፉና ከድሉ ስለሆነ ማንም ምንም ይበል አትደንግጡ። እናንተ ብቻ ታሪካችሁን በመልካም ለመጻፍ ሞክሩ። በቻላችሁት አቅም በጎች ሁኑ፣ አሻጋሪዎች ሁኑ፣ አስተዋዮች ሁኑ። ላለመክሰር የምትተጉ ሁኑ እንጂ ችግር የለውም። ለክፎች ችግር ከፈለጉት ጋር ጠመሩ፣ የፈለጉትን መሳሪያ ይታጠቁ፣ ችግር የለውም። ይህንን የህወሓትና የመን የሚለውን ነገር በዚህ እንትን ብለን ወደ ደቡብ አፍሪካ እንሂድና በአጭሩ ለመዝጋት እንሞክር። እዚህ ደቡብ አፍሪካ ላይ ያልኳችሁ ፕሊስ እነሱ ብቻ አይደለም ሌላው ዓለም ላይ ያላችሁት አብራችሁም ጨርሰ tolerate any attempts to destabilize the country by anyone, whether marching or otherwise. Our security forces are ready, and those who transgress the measures that we're putting in place will definitely meet the might of the law. ይሄ አልጀዚራ ከዘገበው ላይ እየተወሰደ ነውና እሳቤ ላይ ነው ስራው የተሰራው። አሁንም እኛ ሀገርም ያለውን ማንኛውንም ነገር ለማጥፋት እሳቤ ላይ ሰውነት ላይ እንስራ። ሀቅና መካሪ አሻጋሪ ነገር ከገባንበት ችግር ሊያወጣ የሚችል ነገር እንዲወደድ እናድርግ። ባለሀብቶችም ስፖንሰር የምታደርጉት ብልግናን አይሁን። ልክ ብዙ ለምግብም ሆነ ተማሪዎችን በመመገብ በቀን አንዴ እንደዚህ በጣም በሀብት ላይ ሀብት እየጨመራችሁ የምትሰሩ እህት ወንድሞች አላችሁ። ታማኝ ታክስንና ምናምን ከመክፈል ጀምሮ ከዛም ያገኛችሁትን ደግሞ ለሌላቸው በማካፈል ላይ እየሰራችሁ ያላችሁ ትልቅ ጅማሮ ነው፣ ታይቶ የማይታወቅ ስለሆነ